በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። ሊቃውንተ ቤተ ክርስቲያን አባቶቻችን በየስማችሁ በእግዚአብሔር በአምላካችን ሰላምታ እንዴት ሰነበታችሁ? ቸሩ አምላካችን መድኃኔዓለም ለአምላክነት እንደሚገባ የተመሰገነ ይሁን። እመቤታችን ቅዱሳን ሁሉም የተመሰገነ የሆኑ ሁለት ነገሮችን በአጭር ለማንሳት ሞክራለሁ። አንደኛው ወንድማችን እንደነገረን ስለ ቅዱስ ያሬድ ጥቂት ነገሮችን አንስተን እግረ መንገዱን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፉት 1500 ዓመታት ውስጥ የነበሩ በድርሰት የሚታወቁ ሊቃውንትን እግረ መንገዱን ለማዘከር ወድጃለሁኝና ምንም እንኳ ዋና ትኩረታችን ቅዱስ ያሬድ ቢሆንም እንዳልኳችሁ ስራ ሰርተው ለቤተ ክርስቲያን አስፈላጊ የሚባሉ መጻሕፍትን ጽፈው ያለፉ ብዙ አባቶች አሉ እና እነሱን ቢያንስ ስማቸው ቢጠራ ዛሬ በዚህ ቀን የእንታላይኩን ባዘጋጁት መጽሐፍ ምክንያት መልካም ነው ብዬ አስባለሁኝ። ከሁሉ አስቀድሜ እንኳን ደስ አለዎት እላለሁኝ። የኔታ መጽሐፍ ድካም እንዳለው የሚያውቅ የጻፈ ብቻ ነው። መጽሐፍትን መጻፍ እውቀት ብቻውን በቂ አይሆንም። አይምሮ ይበላል። ሰው ሲማር አይምሮ እንደሚበላ ሁሉ መጽሐፍም እንደዚያ ነው። መጽሐፍ የጻፋችሁ ሊቃውንት ታውቁታላችሁ። ቀላል አይደለም። አንዲት ገጽ ለመጻፍ አይምሮ ይይዛል። እንዳልኳችሁ በጽሁፍ የምንኖር ሰዎች አለን። አንስም በዛም ስም ሆነ ጫጭር ምንልና አይምሮ ይገዛል፣ አይምሮ ይይዛል። ምክንያቱም ሰው የሚያየው አንድ ገጽ ተጽፋ ነው የሚያት። ሀሳብነቷ ብዙ ነው፣ ብዙ ታምጣለች። መንፈሳዊ ነገር ከሆነ ችግር ነው፣ ታውቁታላችሁ። በዚያ ላይ መንፈስ ቅዱስ እርዳታ ግድ ያስፈልጋል። ያለ ጾም ያለ ጸሎት መጻሕፍት አይጻፉም። ሊቃውንት በትርጓሜ ቅዱስ ዮሐንስ አፈወርቅ ይደሎ ለዚያ ያነበብ ቅድመ ይዝክር ስሞ ለባለ መጽሐፍ ያለበት ምክንያት ጸሐፊውን እንየው ደክሞ ወጥቶ ወርዶ ከሆነ ያዘጋጀው ለዚያ ነው። የድጓ የሌሎችም የቅዱስ ያሬድ መጻሕፍት አንዱ መገለጫቸው እርሳቸው እንደነገሩን መጽሐፍ ቅዱስ ነው። ሁለተኛው መገለጫቸው የቅዱስ ያሬድ ቅድስና ነው፣ የእርሱ ግብር ነው እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ዛሬ እንደ ዛሬ ዘመን ስም በጣም ሳይረክስ በጣም ረክሷል። እንደምታውቁት አንድ ቀን ተቀልሞ ወርቅ በፍና ተሳልጎ በጎዳና ያሉኝ ነገር ጥቅልል አድርጎ ይገልጸዋል። ስሙ ሁሉ አለቀ ነው መሰለኝ ያሉ በጊዜውና ዛሬ ኃላፊ አግዳሚ ሁሉ የሚጠራበትን ስም ስታዩ አንዳንድ መምህራን ስም የሌላቸው አሉ፣ መምህር ብቻ የሚባሉ። ለምን ሲባል ምን ያደርግልናል? ኃላፊ አግዳሚ ሁሉ የሚጠራበት ስም ምን ያደርጋል? ስም እኮ ሙያ ሲኖረው ነበረ እና እማዝነው የቅዱስ ያሬድ ስም አለ እንድናውቀው የሚያስፈልግ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼስ የሰማዕታት አለቃ አንድ ነው አይደል? ቅዱስ ጊዮርጊስ ነው። የነቢያት አለቃ አንድ ነው፣ ቅዱስ ሙሴ ነው። የመላእክት አለቃ አንድ ነው፣ ቅዱስ ሚካኤል ነው። በዓለም አቀፍ ደረጃ የሊቃውንት አለቃ እንደተለያየ ሀገር የተለያየ ስም አለ። ለምስራቆቹ ቅዱስ ዮሐንስ አፈወርቅ ነው። በመካከል በግሪክ በቀጰዶቅያ አካባቢ ላሉት ቅዱስ ባስልዮስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃውንት ቅዱስ ያሬድ ነው። ከቶውኑ ተወዳዳሪ የሌለው በሁሉ መስፈርት
ቅዱስ ዮሐንስ አፈወርቅን፣ ቅዱስ ባስልዮስን፣ ቅዱስ ጎርጎርዮስን፣ ቅዱስ ቄርሎስን ሌሎቹንም ቅዱሳን ሊቃውንት በምናከብርበት መስፈርት በዚያው ልክ በሁሉ መስፈርት ያውም በውጭ የነበሩ ሊቃውንት ከቅዱስ ኤፍሬም ሶርያዊ በቀር በትርጓሜ በምስጢር አባቶቻችን የምስራቅ ሊቃውንት በግብፅም የነበሩ ብናውቃቸውም በዜማ የሚታወቅ ከዓለም አቀፍ ሊቃውንት ቅዱስ ያሬድን ሊተካከል የሚችል ቅዱስ ኤፍሬም ሶርያዊ ነው። እንድታውቁት ቅዱስ ኤፍሬም ሶርያዊ የዜማም ደራሲ ነው። ዜማ አለው የቅዱስ ኤፍሬም። ዛሬ ሶርያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት ዜማ የቅዱስ ኤፍሬም ሶርያዊ ነው ይላሉ። እና መሰረታዊው ነገር እንኳን ምዕመኑ ቅር ካላላችሁ የጉባኤ መምህርና ደቀ መዛሙርት ሙሉ በሙሉ የቅዱስ ያሬድን ታሪክ ሳይደነቃቀፍ መተረክ የሚችል ስንት ሰው አለን? የጉባኤ ሰው ምዕመኑ እናቆየው፣ የዘመናዊ የኔ ቤተ ሰባኪውን እንተው። ድንቅፍ ሳንል ከልደቱ እስከ መሳወሩ ድረስ መተረክ የሚችል ያው በጣም ከአንጀቴ ይቅርታ ጠይቃለሁ። የኔ ተፈጥሮ ይታወቃል። መቼም አንዳንዶቻችሁ ታውቁታላችሁ። ማለት ተደባብቆ አይሆንም። ምክንያቱም የመጣን እሳቸው እንኳን ደስ አለዎት ብሎ ለመረቅ ብቻ አይደለም፣ እግረ መንገዱ ስለ መፍትሄውም ለመነጋገር ጭምር ነው። ምክንያቱም ቅዱስ ያሬድ የሚገባው ክብር አልተሰጠውም ብለን ሁሉ ጊዜ እንላለን። ማን ይስጠው? እኛ ምን እየሰራን ነው? ከኛ እኮ ነው የሚጠበቀው። ማን ነው ስለ ቅዱስ ያሬድ ማን እንዲነግረን እንፈልጋለን? እና ስሙ ራሱ እኔ ቅዱስ ያሬድ ሁልጊዜ ሲጠራ ርዕሰ ሊቃውንት እየተባለ ቢጠራ እወዳለሁ። ርዕሰ ሊቃውንት ቅዱስ ያሬድ ተብሎ ሁልጊዜ ቢጠራ እወዳለሁ። ምክንያቱም ይሄው ነው ግብሩም ስሙም ይሄው ነው። ባጭር ቅዱስ ያሬድ ያመጣውን ዜማ፣ ዘር፣ ምስጢር እንደ እንግዳ ደርሶ እንደ ውሃ ፈሶ አይደለም። በብሉይ ኪዳን የነበሩ ነቢያት፣ ካህናት፣ መምህራን ያ ነገር ወደ ኢትዮጵያ መጥቶ ከትውልድ ወደ ትውልድ ሲሸጋገር ቆይቶ ልባችንን ሰብስብ። የኔታ አራት አይና እንኳን ደህና መጡ። መቼስ መከባበርን የመሰለ ጌጥ የለም በቤተክርስቲያናችን እና እሱ መልካም ነው። እንቀጥል። መልካም። ስለ ቅዱስ ያሬድ ስንነጋገር መሰረቱን ማወቅ ጥሩ ነው። የቅዱስ ያሬድ ነገር መሰረቱ በብሉይ ኪዳን ሌዋውያን ካህናት ከታቦተ ጽዮን ጋር መጥተው ሰርተውት የኖሩት የራሱ ትርጓሜ ነበረ። በታሪክ ውስጥ የብሉይ ኪዳን ትርጓሜ ነበረው። መልኩ ሌላ ነው እንጂ ነበረው። እሱ ሲያዝ ከእንበረምና ከአቡነ ሰላማ ደርሶ ከዚያም በፊት በአኪን እጅ አልፎ ከዛ እንበረምና ሰላማ ደርሶ በእነ አቡነ ሰላማ ዘመንና በእነ እንበረም ወይም በሕዝበ ቅድስ ዘመን የተሰሩ የተሞከሩ ነገሮች አሉ። በ6ኛው መቶ ክፍለ ዘመን ዓለም አቀፍ ሊቃውንት አብዛኞቹ አልቀው ነበረ። ምናልባት በቅዱስ ያሬድ ዘመን ዛሬኛ ልንጠቀምበት የምንችል እገሌ የሚባል ሊቅ ለመጥራት ይከብዳል በዓለም ደረጃ። ለምን? አብዛኞቹ ምናልባት የመጨረሻ የሚባሉ ሊቃውንት እነ ቅዱስ ያዕቆብ ዘስሩግ፣ ከዛ በኋላ ቅዱስ ያዕቆብ ዘእልበረዳይ፣ እንግዲህ እልበረዳይ እልበረዲ እንደያጠራሩ ነው፣ እና ቅዱስ ሳዊሮስ ዘአንጾኪያ ናቸው። ሌሎቹ እነ ሳዊሮስ ዘእስሙናይን በኋላ በ10ኛው መቶ ክፍለ ዘመን ነው የመጡ። እነ ቅዱስ ዮሐንስ ዘደማስቆ በ8ኛው መቶ ክፍለ ዘመን ነው የመጡት። ስለዚህ ያቺ የመካከለኛዋ ክፍተት አብዛኞቹ ደጋግ ሊቃውንት አልፈው ያቺ ዘመን ምናልባትም በቅዱስ ያሬድ ልክ ሊባል የሚችል ሊቅ ዓለም ላይ ነበረ ብሎ ለመናገር ትንሽ ይቸግራል። ቅዱስ ያሬድ የተወለደው በ6ኛው መቶ ክፍለ ዘመን መጀመሪያ ነው። አንዳንዶቹ በ5ኛው መቶ ክፍለ ዘመን መጨረሻ ያደርጉታል። በ495 ነው የሚሉም አሉ፣ በ505 ነው የሚሉ አሉ። እሱ አይቸግርም።
የወላጆቹ ስም እንደምታውቁት 3 አይነት ነው። አይቸግርም። አብዲውና ክርስቲና ብለን ካለፍ ነው ይበቃል። ሌላም መጠሪያ አላቸው። አሳድገው አስተማሪ ሰጥተው በትምህርት ቤት ሆኖ ልክ የቅዱስ ያሬድ ታሪክ በቤተክርስቲያን አውደ ምሕረት ከሚነገረው ይልቅ በብዛት የሚታወቀው በዘመናዊ ትምህርት አንዲት ታሪክ አለች አይደለም? የትሏ መውጣት መውረድ ታሪክ እሷ ናት የምትታወቀው። እሱ እዚያ አክሱም ሄዶ ማይኪራህን ክሬዋህን ላየ ሰው እዛ አካባቢ በተግባር የሚነበብ ነገር ነው። አደገ። ያው በተፈጥሮ እንቅስቃሴ ይህንን የሚያስጠፋውት እኔ ነኝ። አልወድም ምንም አይነት እንቅስቃሴ። አንደኛ በጣም የተጋነነ ሙቀት ስለሌለ አሁን በኋላ ይሻል ይሆናል። ቅዱስ ያሬድ ትምህርት ሞከረ እምቢ አለው፣ ሞከረ እምቢ አለው፣ ሞከረ እምቢ አለው። ዱላ መጣበት፣ ሸሽቶ ሄደ። ከዚያ ከትሏ ተማረ፣ ተመልሶ መጣ። በአጭር ጊዜ ብሎ ሐዲስ መንፈስ ቅዱስ ጸሎቱን ጥረቱን አይቶ ገለጠለት። ለእናንተ በተለይ አብዛኞቻችሁ የድጓ መምህራን የመጻሕፍት መምህራን ስለሆናችሁ ዝርዝር ታሪኩን መተረኩ ለጊዜው አስፈላጊ መስሎ አልታየኝም። ነገር ግን ስለ ቅዱስ ያሬድ እነዚህን ነገሮች 1 2 3 4 ብዬ የቆጠርኩ ልንገራችሁና ከዛ ሁለተኛዋን ነገር ተናግሬ ጨርሳለሁ። ቅዱስ ያሬድ ተማሪ ነው። ሰማል አይደል? ተማሪ ነው። ከሁሉ ነገር የሚቀድመው ተማሪነት ነው። አብነታችን መድኃኔዓለም ነው። የሁሉ ፍጥረት መምህር በልጅነቱ ተማሪ ቤት እንደገባ ታውቃላችሁ እናንተ። ቅዱስ ያሬድ ተማሪ ነው። ተማሪ ነው ብለን ስንል የእውነት ተማሪ ነው። ዱላ ችሎ የተማረ ነው። መምህሩን በጣም የሚያከብር ተማሪ ነበር። በጣም የምታውቁት ነው። ዛሬ በጉባኤ ቤት ያው ዛሬ ብዙዎቻችሁ ጉባኤ ቤት ሰዎች ስለሆናችሁ ሌላ ነገር አነሳህ እንደማትሉኝ ተስፋ አደርጋለሁ። ትንሽ ተማሪነት ጥሩ ነገር ላይ አይመስለኝም። ተማሪ እንሁን። ተማሪዎች መምህራን ሰው ተማሪዎች ተማሪ ብለው ቅዱስ ያሬድን የሰራ መጀመሪያ ተማሪነቱ ተማሪ ነበረ። መምህሩን የሚያከብር ተማሪ፣ የሚለውን ሁሉ የሚያደርግ ተማሪ። ወታደር አለቃው ራስህን አጥፋ ቢለው ያጠፋል። እስከዛ ድረስ መድረስ ባይገባውም እንኳን መምህር ያለውን ነገር መፈጸም የተማሪ መገለጫው ነው። እንደዛ አይነት ነው። ዱላ ችሎ ነው የተማረ። ከዚያ ቀጥሎ ቅዱስ ያሬድ መምህር ነው። መምህር ነው። መምህር ስል መድረክ ላይ ወጥቶ የሚለፈልፍ ማለት አይደለም። መምህር ስል ወንበር ዘርግቶ ያስተማረ፣ እርሱን የመሰሉ እርሱን ያከሉ አባቶቻችን የአንድ መምህር ክብሩ ምንድን ነው ከተባለ እሱን አስመስሎ እሱን አህለው የሚወጡ ተማሪዎችን መፍጠር ነው። ስለዚህ መምህር ነበረ፣ ወንበር ዘርግቶ ያስተማረ። ዛሬም ድረስ እንታ መንበሩ በደንብ ይመሰክራሉ። የእንታ ትሕትና ብዙ ነገር ይነግሩኝ ነበረ በቀኝ አቁማቸውና አባታችን ገና የእንታይ መንበሩን ሳላውቃቸው የእንታ ትሕትና ብዙ ነገር እዚያ ስላለው ቅዱስ ያሬድ እዚያው ራስ ደጀን ስላለው ነገር ማለት ዛሬም ድረስ ወንበር አልፈታም ለማለት ነው። በግድምዳሜ ያነጋገር ወንበር አልተፈታም ነው ቅዱስ ያሬድ 1500 ዓመት ወንበሩን አልፈታም ብለዋልና አባቶቻችን እዚያ ጸጋ ያሉት። ስለዚህ መምህር ነበረ። ሌላኛው የቅዱስ ያሬድ የዜማ ሰው ነበረ። ዛሬ ዜማ ታውቁታላችሁ አይደል? እንዴት እየሆነ እንደሆነ። ቅዱስ ያሬድ እዚህ አዲስ አበባ ስትሄዱ የያሬድ ሙዚቃ ትምህርት ቤት ይባላል። ማክበራቸው ይሆን? የሙዚቃ ትምህርት ቤት ምን ችግር አለ? ዘፈኑም እኮ የተገኘ ከያሬድ ነው ይባላል። ነው ብላችሁ ነው ብናስብበት ጥሩ ነው። መንፈስ ቅዱስ ለቅዱስ ያሬድ ዘፈን ገለጠለት ነው ወይስ ከዜማው ቆንጥረው ወጥተው ሌላ ነገር አደረጉት ነው? እሱም ብቻ ሳይሆን ዛሬ በቤተክርስቲያናችን አንዳንድ ጊዜ ትችት እንዳላበዛ ለተወለ ነገር ብቻ የዜማ መምህር ነበር። የዜማ መምህር ብቻ ሳይሆን የመጀመሪያው ከቅዱሳን መላእክት የመጀመሪያው ብዬ ስላችሁ በአዲስ ኪዳን ማለት ነው እንጂ በብሉይ ኪዳን ለመጀመሪያው ጊዜ መላእክትን ዜማ የተማረ አባታችን አዳም ነው። ይህንኑ ራሱ ያሬዳዊ ዜማ አባታችን አዳም ያውቀዋል። ጸጋው እስኪነሳ ድረስ እስከሚበድል ድረስ
የዜማ ሰው ነበረ። ቅዱስ ያሬድ ሲያዜም የምታውቁት ነው። ከቶውኑ በድምፅ ማማር አይደለም። ቅርታ አድርጉልኝ። በእኛ ዘመን ድምፅ ማጉያ ቤተክርስቲያን እንዴት ስርዓቷን እያበላሸ እንደሆነ ታውቃላችሁ። ዛሬ ማህሌት ለእግዚአብሔር ቀርቶ ለማን እንደሆነ እንጃ። የቅዱስ ያሬድ ወዝ የነበራቸው አባቶች ደርሰንባቸዋል። ሌላ ድምፅ ማጉያ ከዚህ ሆነው ስንት ሀገር ርቀት የሚሰሙ ለእግዚአብሔር ብቻ ማህሌት የሚቆሙ ድምፅ ማጉያ ካልሰጠኝ አልጮህም የማይሉ እውነተኛ የዜማ ሰው ነበር። ከመንፈስ ቅዱስ ከግሩማን መላእክት የተማረ። ስለዚህ መገለጫው ሰው። ሌላኛው ደራሲ ነበር። ደራሲ ሲባል አሁን አባታችን እንታለይኩን የቅዱስ ያሬድ ትምህርቱ ድጓ፣ ሌሎቹም ጸዋቱ ከመጽሐፍ ቅዱስ ውጭ አይደሉም ብሎ ለማሳየት ነው እንጂ ከመጽሐፍ ቅዱስ ነው የገለበጠው ለማለት አይደለም። መገልበጥ ማን ያክተዋል? የመንፈስ ቅዱስ ድርሰት ነው፣ ግልባጭ አይደለም፣ ትርጉም አይደለም፣ ድርሰት ነው። ነገር ግን ያ ድርሰት ምክንያቱም ቅዱስ ማቴዎስ ወንጌላዊን ያጻፈው መንፈስ ቅዱስ ያሬድንም አጽፎታል ብለን እናምናለን። ለዚያ ነው አንዳንድ ቦታ ላይ እሳቸውም ሲጽፉ አንዳንድ ቦታ ላይ ቀጥታ ይገጥማል አይደል? ያሬድ ያለውና የመጽሐፍ ቅዱስ ይቀጥታል። አንዳንዱ ደግሞ በሐሳብ ነው የሚገጥም፣ በጥሬ ዘር አይደለም። እሱም ብቻ አይደለም፣ የቅዱስ ያሬድ የራሱ የሆኑ ኃይለ ቃላት ብዙ ናቸው። እዚያ የራሱ የሆኑ ማለት መንፈስ ቅዱስ ለእርሱ ያቀበለው። ልክ እገሌ ብለን ስንጠቅስ ይህን የተናገረው አፈወርቅ ነው፣ ይህን የተናገረው ቅዱስ ባስልዮስ ነው እንደምንለው ይህን የተናገረው ያሬድ ነው ተብሎ ግን ደፍሮ የሚጠቅስ ሰው የለም። ይገርመኛል። ስብከት ላይ ያሬድ እንዲህ ያለ ብሎ የሚጠቅስ ሰው ገጥሟቸው ያውቃል? እኔ ብዙ አልገጠመኝም። ለመጽሐፍ ለስብከት ርዕስነት እንኳን አንዳንድ ደጋግ ሊቃውንት የወንበር መምህራን ካልሆነ በቀር ወጣቱ አይደፍርም። በእርግጥ የእውቀት እጥረት ሊሆን ይችላል። ስለዚህ ቅዱስ ያሬድ ደራሲ ነበረ ስንል ተጽፎ ስለምናነበው ነው እንጂ እስኪ እንዲሁ ሌላ ሁሉ ትተን ትልልቆቹን ድጓውን፣ ጾመ ድጓውን፣ ምዕራፉን፣ ዝማሬውን፣ መዋሥዕቱን ከሱ ሁሉ በመካከል ያለች አንቀጸ ብርሃን አለች። እኔ ከሚገርመኝ ነገር ልንገራቸው። አንድ ጊዜ ከአንድ መምህር ጋር እየተጨዋወትን ቆይቷል። የንታ እንጂ አቤት እንዲያው ቅዱስ ያሬድ ላልጠፋ ነገር ለምንድን ነው ለአንቀጸ ብርሃን ዜማ ያልደረሰለት አልኳቸው። አታውቅም? ምስክር አላውቅም። እንዴ አለው እኮ እንዲያውም ታሪክ ልንገር፣ ወሎ ላይ የተፈጸመ ቅርብ ጊዜ ያለ ምንድን ነው ክህነት ሊቀበሉ ለዲቁናም ለቅስናም የተሰበሰቡ አሉ እና ፈታኙ ታውቁት ያለኛ ቤት ችግር አይደለም። ፈታኙ ከተፈታኙ በታች እየሆነ እና አንዲት እንዲች የምታክል ኩታሪያ ሊቁና ልትቀበል መጣ እና ለመጣል ፈልጎ ነው። ዘኮንኪ በይ ይላታል። በዜማ ነው በዘር ትለዋለች። አለች ቀጣፊ ደግሞ ዜማ አሉ። ይህን ማን ይሰማሉ? ጳጳሱ ሊቅ ናቸው። ጠርተው አዋረድከኝ፣ አትጠይቀኝም እኔ መጀመር በአንድ ኩታራ ደግሞ ትልቅም በሆነ ልክ ንሴል ስንበል ሲለው የትኛውን ነው ሲለው ደግሞ ስንት ነው አለ እንደሚባለው ማለት ነው። እና አሰቡት እንግዲህ ዲያቆን ተብዬ በቤተክርስቲያን ብዙ ዓመት ካገለግልኩ በኋላ እኮ ነው አንቀጸ ብርሃን ዜማ እንዳለው እንኳን መማር አለመማሩን ተውት፣ ዜማ እንዳለው ማወቅ ስንት ዓመት ነው የወሰደብኝ። የኔ ስንፍና እንዳለ ሆኖ ግን እሱ ብቻ ሳይሆን በዚያው እየይዤ ግን በሰላመ ገብርኤል እሳ አልኳቸው። አይ ሱስ የለውም ግን የሰሩለት አሉ፣ የተቀበላቸው የለም እንጂ አሉ፣ የሰሩለት አሉ። እና ይገርመኛል። እግዚአብሔር ስማት በዜማ ይባልና በሰላመ ገብርኤል መልአከ ውስጥ ይማን ደጋ ምን በድላ ናቲ ስብሐት ከሆነ ላይ ቀርብ ይል ጸሎተ ሃይማኖት በዜማ ይባላል፣ አቡነ ይባላል፣ በሰላመ ገብርኤል በድጋም ነገርን አስቶት ነው። ስለዚህ ቅዱስ ያሬድ ደራሲ እስኪ ውዳሴው ግን የመጀመሪያዋን ብቻ ያችን አስመስሎ ያችን አህሎ መድረስ እንደምን ይችላል? እንኳን ያን ሁሉ ድጓ እንግዲህ መጽሐፉን ለመሸከም እንኳን ስንት ደቂቃ ተይዞ ይቆያል። ከክብደቱ የተነሳ ደራሲ ነው። ቅዱስ ያሬድ ተርጓሚ ነው። ተርጓሚ ነው ማለት አጥንቶ የሚተረጉም አይደለም። በቤተክርስቲያናችን የሚያስገርመኝ አንድ ታሪክ አለ። ቅዱስ ኤጲፋንዮስ ቁጭ አድርጎ እያስተማረ እየተረጎመ እያለ የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ይደርሳል። ዘተወክፈ ነቢይ በስመ ነቢይ የሚለው ላይ
ወዛስቴ ምሉ ንዑሳን የሚለው ላይ እዚያ ላይ ደርሶ ቀና አለ ወደ ሰማይ ወደ መንፈስ ቅዱስ አመለከተ እና ያየውን አየና ተመልሶ ሀተታ ሲጠብቁ ምን አላቸው? እግዚአብሔር መንግሥተ ሰማያትን በቁራሽ እንጀራ በጥርኝ ውሃ በራፊ ጨርቅ ሲለውጣት አየሁ። መንፈስ ቅዱስ እያቀበለ በጥንት የነበሩኝ አባቶቻችን እኮ በታሪክ ስንሰማ የወንበር መምህራን እዚያው ላይ የሚተረጉሙት አላቸው። እዚያው ላይ መንፈስ ቅዱስ የሚያቀበላቸው እና ተርጓሚ ነበረ። ሀተታ ለእናንተ ምን እነግራችኋለሁ። ሌላው ከባዱ ነገር አብነት ነበረ። የአብነት ትምህርት ተብሎ ሲባል አንዳንድ ጊዜ እኔ ቅር ይለኛል። ምንድን ነው አብነት? በወዲህ አባት ሆኖ ቆርሶ አጉርሶ ቀዶ አልብሶ እንደና አለቃ ዘዮሐንስ እሳቸው ናቸው አይደል? በዚህ የመጨረሻ ተደናቂ ወልደ ነጎድጓዱ አለቃ ዘዮሐንስ መቼስ በሁሉ ሙያ የታወቁ ናቸው። ዋናው ግን ስማቸው በፍትሐ ነገሥቱ ለሚነሳ አይደል? እሳቸውን የሚተካ አልተገኘም ይባላል። አለቃ ዘዮሐንስን እንግዲህ ከእረፍታቸው 100 ዓመት ሊደርስ ነው መሰለኝ። አብነት ማለት እንዲያ ነው። ዋናው አብነት ግን መጻሕፍት፣ ዜማ፣ የቤተ ክርስቲያን የሆነ ነገር በሙሉ ቅድስና ይፈልጋል። ያንን ቅድስና መስጠት ነው። ቅዱስ ያሬድ የተቀደሰ ሕይወት ይዞ ተማሪዎችን እሱን በማስረከቡ አብነት ነበረ። የግዕዝ ቋንቋ ዛሬ እንደምናውቀው እንዲሆን ያደረገው ቅዱስ ያሬድ ነው ይባላል። ስለ አቡነ ሰላማ የሚነገረው እንዳለ ሆኖ ግን ቋንቋውን ለጥናት በር እንዲከፍት ፍንጭ መነጋገር ጥሩ ነው። ግዕዝ ከ9ኛው መቶ ክፍለ ዘመን በኋላ በዮዲት ምክንያት የደረሰበት ነገር ስለነበረ ጥቂት ለውጥ አግኝቶታል ይባላል። ከግራኝም በኋላ በተመሳይ ምክንያቱም አንዳንድ ቦታ አይታችሁ ከሆነ የጥንት የዛሬ 600-700 ዓመት የተጻፈው ግዕዝ እና ዛሬ የምንጠቀምበት ግዕዝ ላይ የተወሰነ ልዩነት አለ። ግን ዛሬ እንደምናውቀው አድርጎ የሰራው የቅዱስ ያሬድ ድርሰቶች እንደ የሱ ትምህርት ነው ይባላል። በመላ ሀገሪቱ ዞሮ ቅዱስ ያሬድን ብዙዎቻችን የምናውቀው በድጓ በመሳሰሉ እጽዋት ነው። ግን ቅዱስ ያሬድ የቅዱሳንን ገድል እንደጻፈ ምናልባት ሊቃውንቱ ታውቀው ይሆናል። ለሌሎቻችሁ ግን ላስታውሳችሁ እወዳለሁ። ለምሳሌ ከ9ኙ ቅዱሳን መካከል የግማሹን ያክል ገድል የጻፈው እሱ ነው። እንደ ምሳሌ የአቡነ ይማታና የአቡነ ጽሕማ ገድል የተጻፈ በቅዱስ ያሬድ በራሱ ነው። እሱም ብቻ ሳይሆን ቅዱሳንን ሲያገኛቸው ከእነሱ ጋር የሚነጋገረው ነገር ልክ ወደ ደብረ ዳሞ ሊገባ ሲል አባ ዮሴፍ እና አባ ማትያስን ሲያገኛቸው ዳይነኑ ዝስኩ አረጋዊ አቡክም አሁን ዛሬ ቤተክርስቲያን አገልግሎት ውስጥ አለ። አቡነ ገሪማን ሲያገኛቸው ነጋ ይዘር ኪነቶ ወሰርከ ያደረገ አይቶ አባ ገሪማ ጸሎት ከተባረከኒ ከተሰውሩ በኋላ የተነገረ ነገር አለ። እዚያው በአካል አግኝቷቸው ታምራቸውን አይቶ አድንቆ የተናገረው ነገር ነው። ይህንን የምታገኙት በየገድላቱ ነው። እና ገድላትን የጻፈ ቅዱሳንን ያከብር ነበረ። የሱ ሌላኛው መገለጫው ሐዋርያዊ አገልግሎቱ ነው። ከተነሳባት ከአክሱም ጀምሮ እስከ አርባ ምንጭ ዳር ድረስ በአራቱም የኢትዮጵያ አቅጣጫ ስብከተ ወንጌል እንዲስፋፋ ከነ አቡነ አረጋዊ ከሌሎችም ቅዱሳን ጋር ብዙ ደክሟል። ባጭር የመጨረሻ ስለዚህ ቅዱስ ሰው የምንጠቅሰው ሁሉም ነገር ይሉ ያበቃል። ቅር ካላላችሁ እኔ እግር ታርጉልኝ። አሁን ለምናገረው ነገር ቅር ካላላችሁ ሰው የሚጸድቀው ሰው የሚድነው የሚናገረው ነገር ሲኖር ብቻ ነው። ሰብኮ የጸደቀን ያላውቅ እንኳን ሌላ መስበክ መደበኛ የ24 ሰዓት ስራቸው የሆነው ቅዱሳን ሐዋርያት ስብከታቸው ለመዳናቸው ማስተማራቸው ብቻውን ሳይሆን እሱ ራሱ አንድ ነገር ነው። ግን ቅዱስ ጳውሎስ ሲናገር ከሰበክ በኋላ የተጣልኩ እንዳልሆን ይሌለ ሰብኮ መጣላል ለካ አስተምሮ መጣላል። ስለዚህ አስተማሩትን መኖር ያስፈልጋል። በከተማም ሳለ ቅዱስ መናኝ ነው። ኋላ ደግሞ ትቶት እዚያ ውርጭ ካለበት ቦታ ሄዶ እግዚአብሔር በፈቀደው ቀን ተሰውሯል። እሱ ሲያርፍ ደቀ መዛሙርቱ ተተክተዋል። እሱ በነበረበት ዘመን በአዱሊስ፣ በዳህላክ፣ በአክሱም የነበሩ ኤጲስቆጶሳት ነበሩ። እነዚያ ኤጲስቆጶሳት የእሱን አሰር ጎዳና በመከተል ያበረከቷቸው ጽሑፎች፣ የተረጎሟቸው ትርጉሞች እንዳሉ ታሪክ ይነግረናል። የቅዱስ ያሬድን ባጭር ለመጠቅለል ቅዱስ ያሬድ ሀብተ ትንቢት፣
ሀብተ ፈውስ፣ ሀብተ ትርጓሜ፣ ሀብተ ዜማ፣ ምናልባትም ቅዱሳን ከሚፈልጉት ነገር ሁሉ አብዛኞቹ ሊቃውንት ካላቸው በላይ ያለው ሆኖ ሳለ ግን የሚገባው ክብር አልተሰጠውም። የዚህ መገለጫው ከሱ በኋላ የተነሱ ደራሲዎችን የሚያከብራቸው አልተገኘም። አሁን ዝም ብዬ ስም ልጠራላችሁ ነኝ። እናንተ ምን ያህሉን እንደምታውቋቸው ራሳችሁን ጠይቁ። ድምፅ አሰሙኝ። አባ ጊዮርጊስ ዘጋስጫ ይታወቃሉ። ወደ 41 ድርሰት አላቸው። የሚገርማችሁ ነገር ለጥቅስነት እንኳን የሚጠቀም እኔ ስም አልጠቅስም እንጂ አባ ጊዮርጊስ ዘጋስጫን የሚነቅፍ ሰው ስሙን ብጠራላችሁ ብችል እንደ ትልቅ ሰው የምትቆጥሩት መሀል ሀገር ያለ ሰው ነው። የሚነቅፍ ሰው ገጥሞኝ ያውቃል። አባ ጊዮርጊስ ክብር ምስጋና ለጻድቁ ይሁንና ተራ መነኩሴ የመነኩሴ ተራ እንዳለ አላውቅም። እኔ ደግሞ እሺ አባ ጽጌ ድንግል ታወቃሉ። አባ ገብረ ማርያም የደብረ ሐንታው ማሕሌተ ጽጌን ግማሹን የደረሱት። እሺ ርቱዐ ሃይማኖት ታወቃል። እሺ መምህር ወልደ አብ የአብየ እግዚእን ወልደ አብ አይደለም፣ የአባ ጊዮርጊስ ዘጋስጫ ደቀ መዝሙር የነበረ ወልደ አብ የለም። እሺ አባ መዝሙረ ክርስቶስ ታወቃሉ። አባ አርከ ስሉስ ታወቃሉ። አባ ተክለ ሚካኤል ነግስን የደረሱት የመጀመሪያው ነግስን የጀመሩ እሳቸው ናቸው ይባላል። መጀመሪያ እና አባ ስብሐት ለአብ እና አባ ጊዮርጊስ እና አፄ ዘርዓ ያዕቆብ አሉበት። ግን ተክለ ሚካኤል አባ ተክለ ሚካኤል ማለት ደብረ ሊባኖስ ናቸው እና ነግስን ደርሰው ከደቀ መዛሙርት ጋር አጋት ወንዝ አለች አይደል ማለፊያ፣ እሷ ላይ ሊሻገሩ ሲሉ ክረምት ነው ሞላባቸው እና እስኪ ጎድል እንጠብቅ ሲሏቸው አይ የለም እሻገራለሁ ብሎ እምቢ አሉ። ኧረ አባታችን ይተው እንዴት ነው የሚሻገረው? ልጆቼ እቺን ወንዝ መሻገር ካቃተኝ የእሳቱን ባህር ገሃነምን እንዴት ነው የሚሻገረው? በመስቀል ባርከው ተሻግረውት ሄደዋል። አባ ተክለ ሚካኤል የታወቁ ደራሲ ናቸው። ተክለ ሚካኤል። እሺ አባ ተክለ ማርያም ወይ በምታውቁት ስም አባ መባጽዮን ሶስት ናቸው እንድትለዩ። አቡነ መባጽዮን ጻድቁ አሉ። ሁለት ደግሞ በዚህ ስም የሚጠሩ መባጽዮን የሚባሉ ሌሎች ሁለት አሉ። እንድታውቁት ድርሳነ መድኃኔዓለም ሁለት ነው። አንዱ የአቡነ መባጽዮን ነው የሚባል፣ አንዱ ደግሞ በኋላ ጊዜ ካለን እናነሳዋለን። እሺ አባ ዕንባቆም እጨጌ ዕንባቆም ታወቃሉ። እሺ ሰሊክ ዘደብረ ሊባኖስ ሰሊክ እነ የኔታ ነው የሚያውቁት ሰሊክ በትርጉም። እነዚህ ሁሉ መጠቅስላችሁ ወይ ደራሲዎች ናቸው ወይ ተርጓሚዎች ናቸው። እነሱ ብቻ መርጬ ነው እንጂ ሁሉ ሊቃውንት እየጠራው አይደለም። እነዚህ በሙሉ በድርሰት በትርጉም ስራ የሚታወቁ ናቸው። እሺ ቅብርያል ዲያቆን ቅብርያል። እሺ ጴጥሮስ ወልደ አብደል ሰይድ ታነገሥት ውስጥ ያላችሁ ታውቁታላችሁ። እሺ እሱ በነገራችሁ ላይ እነዚህ ሶስቱ ኢትዮጵያውያን አይደሉም። ኢትዮጵያ ውስጥ ነው ግን የድርሰትና የትርጉም ስራ ስለሰሩ ነው እንጂ ኢትዮጵያውያን አይደሉም ሶስቱም። አባ ባሕሪ ታወቃሉ። እኔ እንግዲህ ታፍሬ ስብሐትን እያየሁ እሳቸው አውቃለሁ ካሉኝ እያለፍኩ ነው እንግዲህ ሌሎቻችሁ ዝም ስለምትሉ ብዬ ነው። እሺ አባ ባሕሪ። እሺ ሰማዕቱ አቡነ ዮሐንስ አባ ዮሐንስ የደብረ ሊባኖስ መልካ ተክለ ሃይማኖት። እሺ እንቀጥል። አባ ተክለ አልፋ የዲማውን አይደለም ተክለ አልፋ የሚባሉ ደራሲ። እሺ በነገራችሁ ላይ በጣም ዝነኞቹን መርጬ እኮ ነው። አሁን ግን ምን ያህል እንደተረሱ እንዲታወቅልኝ ብዬ ነው። እሺ አዛዥ ጌራ፣ እነሱን የልኳ ሰዎች አዛዥ ጌራና አዛዥ ራጉኤልን እሺ እናቆያቸው። እሺ ከነገስታቱ አፄ ዘርዓ ያዕቆብ፣ አፄ በደ ማርያም፣ አፄ ናዖድ፣ ልብነ ድንግል ገላውዴዎስ ስማቸውን ነው ደራሲነታቸውን ጭምር። እሺ ንግስት እሌኒ ምትባል ማለትም የአፄ ዘርዓ ያዕቆብ ሚስት የነበረች እሷም አንድ ሁለት ድርሰት አላት። እሺ ከጎንደር እንምጣ። እንታ ክፍለ ዮሐንስ፣ እንታ ቃላዋዲ ወይም እጨጌ ቃላዋዲ፣ መምህር ሰብእ ክርስቶስ፣ አቃቤ ሰዓት አብራኒዎስ። እሺ አባ ስብሐት ለአብ፣ ድንቆ ማረቆ፣ መምህር ስድሮስ፣ መምህር ወልደ አብ፣ አዛዥ ሲኖዳ፣ አቃቤ ሰዓት ከብቴ፣ አለቃ እንግዳ ወርቅ፣ አቤቶ ዘሩፋኤል፣ አባ አምደ ሐዋርያት፣ አባ አካለ ክርስቶስ፣
አባ ዘመለኮት፣ አለቃ ዘዮሐንስ፣ አለቃ ወልደ ማርያም፣ ደብተራ ዘነ እንግዲህ ብትይዟቸው ጥሩ ነው። አባቶቻችሁ ናቸው፣ አባቶቻችን ናቸው። ከተፈቀደልኝ አንዲት የደረሷትን ነገር እየተናገርኩ ልጨርስ። በምን እንደሚታወቁ ስለ አባ ጊዮርጊስ፣ ስለ አባ ጽጌ ድንግል፣ ስለ አባ ገብረ ማርያም፣ ስለ ርቱዕ ሃይማኖት ልዝለለው የሚታወቅ ስለሆነ ማለት ነው። ወልደ አብ ማለት የአባ ጊዮርጊስን የተወሰኑት ድርሰቶች ወደ መጨረሻ አካባቢ ከማረፋቸው በፊት የነበሩትን ድርሰቶች ሳይፈጽሟቸው ስለሆነ በደዌ ድንገት ያረፉ እነሱን ፈጽሟቸዋል የሚባል ደራሲ ነው እና ደግሞ ገድላቸውን የሚጻፈው እሱ ነው። ወልደ አብ የዚህ አማራ ሳይንት አካባቢ የነበረው ማለት ነው። አባ መዝሙረ ክርስቶስ የሚባል 2 ድርሰት አለ። አጭሩን መዝሙረ ክርስቶስ የደረሰው ማለት ነው የአባ ጊዮርጊስ ዘጋስጫ የእህት ልጅ ነው። አባ አርከ ስሉስ በዋነኝነት የሚታወቁት አንደኛ አርኬ በስማቸው ተሰይሞላቸው አርኬ። በነገራችሁ ላይ አርኬ 3 አይነት ነው ያለው። የስንክሳሩ ነው ብዙ ሰው የሚያውቀው። ሌላ 2 አይነት ደግሞ አርኬ አለ። አባ አርከ ስሉስ ሌላ የሚጠቀሱበት መልክዓ ቁርባን፣ እኛ የምናውቀው መልክዓ ቁርባን የሳቸው ነው ይባል። መልክዓ ቁርባን 3-4 አይነት ነው ያለ። ያው የምንጠቀምበት አንዱ ስለሆነ ነው። እሱ ሌላኛው የሚታወቅበት ነው። አርከ ስሉስ የተክለ ሚካኤል የአባ ተክለ ሚካኤልን ተናግሬ ያለውኝ። የአቡነ መባጽዮን ተክለ ማርያም ቅድም ተናግሬ ያለው ድርሳነ መድኃኔዓለም አላቸው፣ ስዕሎችም አሏቸው። እጨጌ ዕንባቆም ወደ 7 የሚደርሱ ድርሰቶች አሏቸው፣ ሌሎች ትርጉሞችም አላቸው እሳቸው። ምናልባት ለእናንተ ለአስፈላጊ ከሆነ በቤተክርስቲያናችን ከምናውቃቸው መጻሕፍት መካከል አንደኛው ሰዎች ክደው ሲመለሱ የሚጠመቁበት መጽሐፈ ቄደር አለ አይደለም? የእሱ አዘጋጅ እሳቸው ናቸው ነው የሚባለው። የምታውቁት ያው ከየመን ነው የመጡት፣ ግን ኢትዮጵያዊ ሆነው እድሜ ልካቸውም በደብረ ሊባኖስ በብዙ መከራ ይኖሩ ናቸው። እነ ሰሊቅ ቅብርያል ጴጥሮስ ወልደ አብደል ሰይድ ከግብፅ የመጡትን መጻሕፍተ መነኮሳትን የመሰለ እንደ ፍትሐ ነገሥት የመሰሉትን የተረጎሙ ናቸው። አባ ባሕሪ ወደ 9 ድርሰቶች አሏቸው። ከነዚያ መካከል ቅድም ያልኳችሁ አንደኛው አርኬ አባ ባሕሪ ነው። በጣም ነው የሚጣፍጥ። በነገራችሁ ላይ ብታዩት አባ ባሕሪ እንግዲህ በ16ኛው ክፍለ ዘመን አጋማሽ ላይ የነበሩ ናቸው። ወይም የአፄ ሰርጸ ድንግልን ዜና መዋዕል የጻፉት እሳቸው ናቸው። ከዛ ውጭ መልክዓ ገብርኤል ወደ 4 መልክዓ ገብርኤል አለ። አንደኛ መልክዓ ገብርኤል የእሳቸው ነው። ይሄኛው እነዚህ 2ቱ የምናውቃቸው የእሳቸው አይደሉም። እነዚህ በማሕሌት ያሉት እነሱ ሳይሆን ከእነሱ ውጭ የእሳቸው መልክዓ ገብርኤልም አለ። መዝሙረ ክርስቶስ ረጅሙ የእሳቸው ነው። እኔ የሚገርም ነገር የመዝሙረ ክርስቶስን ሲያዘጋጁ ምንድን ያደረጉት የቅዱስ ዳዊት መዝሙር ለምሳሌ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብሎ ብፁዕ ብእሲ ዘኢሖረ በመክረ ረሲዓን በሚለው ከቃሉ ቃል ከሆሄ ሆሄ ሳያዛቡ በዛው ልክ ነው የደረሱት። ማለትም በ150 መዝሙር ሲደርሱ ልክ ፍካሬ ያለው የራሱ የስነ ቁጥር አለው አይደል? ያው ብዙዎቻችሁ ታውቁታላችሁ መቼም የዳዊት መዝሙር ግጥም እንደሆነ ታውቃላችሁ። ተፈጥሮ ግጥም ነው። ቅዱስ ዳዊት በግጥም ነው የደረሰው። ዜማም ነበረው። ወደዚህ ሲመጣ ዜማው ቀረ እንጂ ነበረው። በዛው ልክ ነው የደረሱትና እንኳን መድረስ ማንበቡ ራሱ ልብ ይጠባል። ከባድ ነው። ያን ሁሉ እያነጻጸሩ ማለት ነው። አባ ባሕሪ በጣም የታወቁ ትልቅ ደራሲ የነበሩ ናቸው። አባ ዮሐንስ ማለት አፄ ገላውዲዮስ አሁን በ27 የተሰዉት ሲሰዉ አብሯቸው የታረዱ የደብረ ሊባኖስ አበምኔት የነበሩ ናቸው። መልክዓ ተክለ ሃይማኖት አሁን የምናውቀው መልክዓ ተክለ ሃይማኖትን የደረሱት ሰማዕቱ እሳቸው ናቸው። ተክለ አልፋ ማለት አቡነ ተክለ አልፋ የዲማው ካረፉ ከ60 ዓመት በኋላ የነበረ አባት ነው እና ከጎጃም አንስቶ እስከ ሱዳን መካከል ድረስ በስብከተ ወንጌል ያገለገለ እና ዛሬ ከምናውቃቸው ወደ 4 የሚሆኑ መልክዓ ኢየሱሶች መካከል አንዱ መልክዓ ኢየሱስ የሱ ነው። አንደኛው የአባ አምደ ሐዋርያት ነው። አዛዥ ገራ አዛዥ ራጉኤል ያው እተዋቸዋለሁ ቅድም እናንተ ስላወቃቸው። አፄ ዘርዓ ያዕቆብ ከነገስታቱ አፄ ዘርዓ ያዕቆብ ወደ 15 ድርሰት አላቸው። በተለይ መጽሐፈ ሚላድ አረብኛ ነው እንግዲህ ወደ ግዕዝ ገብቷል። ሚላድ የሚል ቃል አለ ግዕዝ ውስጥ ሚላድ ምዕላድ ሳይሆን ሚላድ እና ሚላድ ከአረብኛ ነው የወሰደው። ዘውቱ ልደት ብሂል ስለሚለው ያው ልደት ለማለት ነው። ድርሳነ ልደት ነው። መጽሐፈ ብርሃን አላቸው። ጦማረ ተስቤት አላቸው። ያንን ጨምሮ መልክዓትንም ጨምሮ እንድታውቁት መልክዓ ማርያም ሳልሲት ይላል። ህልመ ዮሴፍ ብሎ ራሱ ርዕስ ያፄ ዘርዓ ያዕቆብ ነው። ግን የሚያሳዝነው ነገር እሳቸው ህልመ ዮሴፍ አላሉትም። እኛ ቤተሰብ የቀጠላት ነገር ናት እንጂ በጥንት ውስጥ ስትመለከቱ እሱ ብቻ አይደለም። ሰላም ለኪ የሚለው ሰላም ለኪ ያለው የዜማ ማንሻው የመጀመሪያ ድርሰትነቱ የአፄ ዘርዓ ያዕቆብ ነው የሚባል አፄ ናኦድ በኋላ እኛ አሁን እንደምናውቀው አድርገውታልና የአፄ ዘርዓ ያዕቆብ ታሪክ ውስጥ ምን የሚል አለ? እርሳቸው እመቤታችን ሲያመሰግኑ ማንሻው ሰላም ለኪ
እንዘን ሰግድ ንብለኪ ብሎ ንግሥተ አድኅኖ ማርያም ምንን አስተበቋች ምን አለት ብፁዕ አቡነ እንድርያስ ይመስሉኛል ሲሉ የሰማው መሰለኝ ካልተሳሳትኩኝ። እና አለ ጥንቱ ንግሥተ አድኅኖ ማርያም ምንን አስተበቋች እቺ ናት ልዩነቷ። መጨረሻ ላይ ማኅበረ ነዮም ድንግል አድኅኒ ወባረኪ ነው የሚለው። አድኅኒ የሚል ቃል አለ። የራሱ ሁሉ ዜማ ነበረው ይባላል። ራሱ አድኅኒና ንግሥተ አድኅኖ የሚለው ከላይ ያለው ታሪክም አለው። እና እነዚህን የመሰሉ የደረሱ ናቸው። አፄ በደ ማርያም መልክዓ ማርያም ካል የሚባለው የሳቸው ድርሰት ነው። በግልጽ የታወቀ ነው። ይሄ በመጻሕፍት ያለ። ሁለተኛው መልክዓ ማርያም ወይ ሰውራኔ አክናፍኪ መንታ የሚል ኃይለ ቃል ያለበት በእጨጌ ዕንባቆም መጥተው መጀመሪያ የተማሩት እሱን ነበረ። አፄ ናዖድ አሁን የምናውቀው መልክዓ ማርያም የደረሱ ናቸው። አፄ ልብነ ድንግል ወደ 5 ድርሰቶች እንዳሏቸው ይታወቃል። የተፈሲ ማርያም፣ የዘወትሩን ለአዳም ፋሲካውን፣ ስብሐተ ፍቁር አሁን ያለው ስብሐተ ፍቁርን የጀመሩት አባ ጊዮርጊስ ናቸው። አፄ ዘርዓ ያዕቆብ ስብሐተ ፍቁር የሚባል ትልቅ መጽሐፍ አለው የተዘጋጀ ወደ 70-80% ለጌታችን ነው። ቀሪው ደግሞ ለእመቤታችንና ለቅዱሳን ነው። አሁን ያለው ግን በስደታቸው መከራቸው ጊዜ አፄ ልብነ ድንግል የደረሱት ነው የሚባል። ከዛ ውጭ መልክዓ ኤዶም የገረመኝ በልጅነቴ አንድ ካህን እንዳትደግመው ይህን ጸሎት ብለዋል መልክዓ ኤዶምን። እኔ ደግሞ እነ እንታ ፀሐይ ሁልጊዜ ሲጸሉት ስለማይ እንታ ፀሐይን እንግዲህ ትልልቆቹ በተለይ በደንብ ታውቋቸዋላችሁ ብዬ እገምታለሁኝ። ታውቋቸዋላችሁ? የእንታ ፀሐይ ጠዋትም ማታም ምሳቸው ከዳዊትና ውዳሴ ማርያም በቀር እሱ ነው። እና ለምንድን ነው ብዬ ስለው ካህኑ ምን አለኝ? ድሃ ያረጋል ነው የሚባል። ኋላ ትልቁኝ ትንሽ ፊደል ቆጥሬ ያገኘሁትን አይ ደራሲ ወርቅ በርገራቸው የሚረግጡት ንጉሥ አይደሉ እና እነዚህ ለነዋ መሩን ጨምሮ ደርሰዋል። ሌላኛው የእሳቸው ልጅ ገላውዲዮስ ናቸው። እንደምታውቁት የእምነት መገለጫቸው ድርሰት አላቸው። መልክዓ ስዕል ደግሞ የእሳቸው ነው የሚባል። ቅድም እንዳልኳቸው እሌኒ 2 መጻሕፍት አሏት። ንግሥት እሌኒ ከጎንደር ሊቃውንት አራቱ እነዚህ አረስተ ሊቃውንት የጎንደር የሚባሉት ትርጓሜ ሲዘጋጅ የነበሩት ናቸው። እኔንታ ክፍለ ዮሐንስ እነሱ ምክንያቱም መጽሐፍ ይጠይቃል። ትርጓሜ ሲዘጋጅ የተጻፈ ነው፣ በቃል ብቻ አይደለም። አራቱንም ከደራሲ ነው የምንቆጥራቸው። አባ ስብሐት ለአብ ያው መልክዓ ሥላሴ አለ። ጸሎተ ንግሥ ላይም የተወሰነው የሳቸው ነው። ይኸው ደግሞ በልተን የምናመሰግንበትም ድንቆ ድርሰት ነበራቸው ይባላል። ማግኘት አልቻልንም። እንግዲህ ድንቆ ማረቆ ወይም ድንቆ ማረቆስ ማለት ወርቅ በምንቸት የሚባሉት የደብረ ብርሃኑ እንዴት ያሉ የትርጓሜና የቅኔ መምህር የነበሩ ምናልባትም ጎንደር በቅኔ ከክፍለ ዮሐንስ ቀጥሎ አሉ የሚባሉ እሳቸው ነበሩ። በአንድ ዘመን የነበሩ ናቸው። መምህር ስድሮስ ታች ቤት ትርጓሜ ሲያዘጋጁ በጽሁፍ ነበር። በጣም ብዙ የብራና ጥራዝ ነበር ይባላል ያጻፉት እሳቸው ትርጓሜውን። መምህር ወልደ አብ የምታውቁት ናቸው። አሁን የመጨረሻው ጊዜ የተሰራውን አብየ ጊዜ የነበሩት መምህር ናቸው። እሳቸውም እንደዚሁ በትርጓሜውን የሚታወቅ አዛዥ ሲኖዳ 11 መጻሕፍት አሏቸው። አዛዥ ሲኖዳ ማለት በአፄ በካፋ ዘመን የነበሩ የአፄ አድያም ሰገድ ኢያሱ የቅርብ ዘመድ የነበሩ ናቸው። አቃቤ ሰዓት ከብቴ ማን ነው? መልክዓ መድኃኔዓለምና ድርሳነ መድኃኔዓለማቸው ሁለተኛው ያልኳችሁ እሳቸው ነው የሚባል። ያው ግን ጎንደር የሊቃውንት ሐዘን አለባት ይባላል በብዙ ነገር። ድሮም ዘንድሮ ቅር ካላላችሁ ለሊቃውንት አልስማማ እያለች ነች ከተማ። ድሮም ብዙ ችግር ነበረ። አንድ ትልቅ ሊቅ ምናሉ በሕይወት የሌሉ ጎንደር ውስጥ አንድ ሊቅ ሲገኝ ስም ነው የሚበዛለት። አንዱ ቅባት ይለዋል፣ አንዱ ጸጋ ይለዋል። ቢያጡ ጠንቋይ የሚል ስም ሞልቷል። ጠንቋይ ነው ይባላል። እንትን ጠጥቶ እኮ ነው አያገሌን ያጠጡት እና ችግር ነው። እና ለአቃቤ ሰዓት ከብቴ ራእይ ትርጓሜ ላይ ያለችው ቃል ትርጓሜ መምህራን ጥሩ ናት። ማን ያስገባት? ያች ስምና ከመን ከማጋጠም በቀር ምትል ማን ያስገባት? እንዲያው እቺ ለዜማ መምህራን ሰዓት ጥሩ ነው። እንዲያው በሌላ ነገር የሚነቀፉበት ካለ በሌላ ነገር ይነቀፉ እንጂ አሁን በእውቀት አቃቤ ሰዓት ከብቴ እንድታውቁት በዚህ ዘመን በጣም ከተቸገርንባቸው ነገሮች ያም እየመጣ ቅዳሴ ስትቀድሱ መንጦ ላይ ትገለጡ ይለናል አይደል? እሱ ችግር በመጀመሪያው ጊዜ የመጣ በአፄ ተክለ ጊዮርጊስ ዘመነ መንግስት ነው። የግብፁ ጳጳስ አቡነ ቄርሎስ ይባላሉ። መጡ ደብረ ብርሃን ቀጥ ብሎ ግለጥ እሱ መጋረጃ ለምን ሲሏቸው ግብፅ ተገልጦ ነው። ደብረ ብርሃኖቹ ደግሞ ከግብፅ መጣ ከአሜሪካ መጣ ምን አገባቸው? አንከፍትም። ለምን? ልማዳችን እንደዚህ ነው። እንደ ማስረዳት መጽሐፍ ጠቅሶ ልማዳችን ብሎ አሏቸው። አላረካችሁኝም ብለው ግን መጋፋቱን ጠልጥ። በሌላ ቀን አቃቤ ሰዓት ከብቴ ዛን ጊዜ እንግዲህ ደብረ ምጥማቅ ናቸው እሳቸው ዛን የሚያስተምሩ ነበርና ሲመጡ ተገናኙ። እዚህ ግምጃ ቤት ጀርባ ካለው
ቤተ መዛግብት እናንተ ለምንድን ነው መጋረጃ ጋርዳችሁ ቅዳሴ የምትቀድሱ አሏቸው ከብቴን። አይ ምን ነው አሉ ከብቴ መልሰው እኛ ከፍተን ነው ምን ቀድስ እናንተ ለምን አላቸው። ማምለጫ መስሏቸው አቃቤ ሰዓት ምን አሉ? አይ የእስክንድሪያ ሰዎች ሁሉ ምሁራን ናቸው፣ እኛ ግን አብዛኛው ጨዋ ነውና ምስጢር ያለየ ስለሆነ ለዛ ብለን ነው አላቸው። ዝኑ ጥበብከ ወዝኑ አእምሮ ዚአከ ብለው ዘልፏቸው ጳጳሱ አቃቤ ሰዓትን። እሳቸው እኮ ስለማክበር ነው። አይ ከመጽሐፍ ካላመጣ አትረታኝም አሏቸው። ከምን ልጥቀስልዎት አሉ አቃቤ ሰዓት ከብቴ። ከወንጌል አምጣ፣ ጌታ የተሰቀለ ራቁቱን አይደለም ብለው ጳጳሱ መከራከሪያ መጡ። አይ የለም ጌታ በተሰቀለ ጊዜ መጋረጃ ነበረ። ምን መጋረጃ ነበረ? ፀሐይ ጸልመ ወወር ደመኮነ ከመይራ ይወርቃኑ ለዘፈጠረ ብርሃነ። ብድግ ብለው አቡነ ቄርሎስ ረታኸኝ አንተነ መምህር ማለት ከዛሬ ጀምሮ ጋርዳችሁ ቀድሱ አላችሁ ብሎ በዛ የተዘጋ ነገር ዛሬ እንደ አዲስ አጀንዳ በዚያ ላይ የምታውቁት ነው። ፍትሐ ነገሥት ላይ ቁልጭ ይላል አይደል? ዘመንጡ ላይ ተሰፈይት ብሎ መጽሐፍ አስቀምጦታል። እሱን እና ነገሩን ያነሳሁት ለምንድን ነው? ሊቃውንትን ስም ቅጽል ባናበዛላቸው ችግር ካላቸው በትክክሉ እንደው ቢነገር ነው። እና አቃቤ ሰዓት ከብቴ ያንን ግን ረስቸው አይደለም እዚህ ግቢ ያለውን እሱን እዚህ ያለውን እናቆየው መንበረ መንግስት ጋር ያለው እሱ የራሱ ታሪክ ያለው ነገር እሱን እናቆየዋል። እንዳጠቃላዩ ግን ስማቸውን የሚያጠፋ ስለበዛ ብዬ ነው የአቃቤ ሰዓት ከብቴ ነው። ሌላ ችግር ካለ ቁጭ ብሎ መነጋገር ነው ለሁሉም። ከዚያ ውጭ አለቃ እንግዳ ወርቅ በጣም ከሚያሳዝኑ ነገሮች 6 መልክዓ መስቀል ነው የነበረ። 5ቱን አገኘነ፣ 6ኛው ግን ጠፋ። 6ኛው የአለቃ እንግዳ ወርቅ ነው። በቤተ ክርስቲያን በመልክዓት ድርሰት ታሪክ ውስጥ የመጨረሻው ግሩም ነው የሚባል ከምናኔያቸው በፊት የደረሱት ነው። እንግዲህ አለቃ እንግዳ ወርቅ የምታውቋቸው ናቸው። በዜናም በተለይ በትርጓሜ የታወቁ ትልቅ ሊቅ ነበሩ። ጎንደርን ካስመሰገኑ ታላላቅ መምህራን መካከል አንዱ እሳቸው ናቸው። እና ያ መልክዓ መስቀል ተገኝቶ ቢሆን ኑሮ እና በኋላ ግን ምንድን ነው የጠፋበት ብለን ስናጠራ ቤተሰቦቻቸው ምናልባት እንደው ትውልዳቸው አይጠፋም፣ 4ኛም 5ኛም 6ኛም ሆኖ ካላችሁ እንደው ከቤት ካለ አይጥፋ። ምክንያቱም በጊዜው እሳቸው ካረፉ በኋላ ቤተሰቡ ሲጠየቅ ቅርስ ነው አልሰጥም ብለው በዛው የጠፋ ነው የሚባል መልክዓ መስቀል የሳቸው ድርሰት እዚህ እንደነበሩ መቼም ብዙዎቻችሁ ታውቃላችሁ። አለቃ እንግዳ ወርቅ ከዛ ውጭ እንግዲህ አቤቶ ዘሩፋኤል የምታውቋቸው ናቸው። እነ መልክዓ ዮሐንስን የመሳሰሉትን ድርሰቶች የደረሱ ናቸው። መልክዓ መስቀል እዚህ የሚቆመውም የአቤቶ ዘሩፋኤል ነው። እና አባ አምደ ሐዋርያት መልክዓ ሚካኤል የደረሱ እና አካለ ክርስቶስ እነ ዘመለኮት እነዚህ አሁን አባ ዘመለኮት መልክዓ ገብርኤል የምናውቀውና መልክዓ ኪዳነ ምሕረትን የደረሱት ናቸው። አለቃ ዘዮሐንስ መጻሕፍት ነበሯቸው ይባላል። አላገኘናቸውም፣ አልደረስንም። አለቃ ወልደ ማርያም ማለት የአፄ ቴዎድሮስን ዜና መዋዕል የጻፉት ናቸው። ደብተራ ዘነ ማለት መጽሐፈ ጨዋታን ጨምሮ እና የአፄ ቴዎድሮስን ሁለተኛውን ዜና መዋዕል ጨምሮ ብዙ የደረሱ ናቸው። በ20ኛው መቶ ክፍለ ዘመን እነ ጸሐፊ ትእዛዝ ገብረ ሥላሴ ወልደ አረጋይ፣ እነ ብላቴን ጌታሮ ወልደ ሥላሴ፣ እነ የኔታ አድማሱ ጀንበሬ፣ እነ ሊቀ ሊቃውንት አለቃ እያሌው ታምሩ፣ እነ አቡነ ጎርጎርዮስ ካለ፣ እነ ሊቀ ካህናት ክንፈ ገብርኤል አልታየ፣ እነ ሊቀ ብርሃናት መሰለኝ የማዕረግ ስማቸው መርቆሬዎስ አረጋ የመሳሰሉት ብዙ ደርሰዋል። እያንዳንዱን ገድል የጻፉ አባቶቻችን ደራሲዎች ነበሩ። ድርሳናቱን፣ መልክዓቱን፣ ዜና መዋዕሉን፣ ክብረ ነገሥቱን፣ ታሪከ ነገሥቱን እነዚህን በሙሉ ያዘጋጁ ናቸው። በጣም ከቅጥ ያለፈ ሰዓት ወስጃለሁ። ያው የኔ ችግር ነው፣ ይቅርታ ጠይቃለሁ። ግን 2 ነገር ነው ለማስተላለፍ የሞከርኩት። አንድ ቅዱስ ያሬድ ከዚህ በላይ እንዲከበር ለመስራት ውይይት ቢደረግ ቢታሰብበት። ሁለተኛ ነገር እነዚያውን ስማቸውን የጠሯቸው በጽሕፈት የሚታወቁት ናቸው እንጂ ካስፈለገ ከ100 በላይ የሆኑ በጎንደር፣ በጎጃም፣ በወሎ፣ በሸዋ የነበሩ ሊቃውንት የተረሱ አንዳንዶች ስማቸው የጠፋ ዘርዝረን ማምጣት ይቻላል። ማዘከር ቢቻል የሊቃውንት ዝክር በዓመት አንድ ጊዜ የሚዘጋጅበት እድል ቢኖር መልካም ነው እላለሁ። እናንተ ሁሉ ደጋግ ሊቃውንት ባላችሁበት ይህን መናገር ከበደል የሚቆጠር ነው አውቃለሁ። ለዚህ ይቅርታ ጠይቃለሁኝ። የኔታ እንኳን ደስ አለዎት። የቅዱስ ያሬድ በረከት መድኃኔዓለም ቸሩ በሁላችን ላይ ያሳድርብን። ስብሐት ለእግዚአብሔር። እሺ ለመምህራችን አምላካችን እግዚአብሔር ቃለ ሕይወት ያሰማልን፣ ረጅም የዕድሜ ዘመን ይስጥልን።